ኢትዮጵያ በታሪኳ ከባህር በር ተነጥላ አታውቅም። ከጥንት ጀምሮ በቀይ ባህር ላይ ሰፊ የንግድና የባህር ኃይል የበላይነት የነበራት የዓለም የንግድ መስመሮች ስትቆጣጠር የኖረች ታላቅ ሀገር ናት። ነገር ግን ከ3 አስርተ ዓመታት በፊት በነበረው የፖለቲካ ሁኔታና በታሪካዊ ጠላቶቿ ሴራ የ130 ሚሊዮን ሕዝብ መኖሪያ ታላቅ ሀገር ያለ አግባብ የባህር በር አልባ እንድትሆን ተፈርዶባታል። መጋቢት 24 ቀን 2010 ዓ.ም ወደ ስልጣን የመጣው የለውጡ መንግስት በጠቅላይ ሚኒስትር አብይ አህመድ አማካኝነት ተዳፍኖ የቆየውን የባህር በር ጉዳይ ዳግም ወደ አደባባይ አውጥቶታል። ከሩብ ምዕተ ዓመት በላይ የባህር በር ጥያቄን ማንሳት እንደ ነውርና የተዘጋ የፖለቲካ ምዕራፍ ተደርጎ ይወሰድ ነበር። ይሁን እንጂ የመደመር መንግስት ወደ ስልጣን ከመጣ ጊዜ ጀምሮም የኢትዮጵያን ዘላቂ ብሔራዊ ጥቅም መሰረት በማድረግ ጉዳዩን ቀስ በቀስ ወደ አደባባይ አምጥቶታል። የባህር በር አልባ ኢትዮጵያ ለጎረቤቶቿ የምትሰጠው የተትረፈረፈ ሀብት ቢሆንም ምላሹ ግን ያን ያህል አልነበረም። ስለዚህም ወደ ቀይ ባህርና ህንድ ውቅያኖስ ለመውጣት የሚያስችላትን በር መጠየቋ ተገቢ ስለመሆኑ አንደኛው አመላካሽ ነው። የባህር በር ባለቤትነት የቅንጦት ሳይሆን የህልውና መሆኑን ተከትሎ ግን እንዴት ታገኘው የሚለው ጥያቄ መሰረታዊ ነው። በፍጹም የውጊያ መሻት የለንም። በህጋዊና ንግግር ሊፈታ ይችላል ነው። ለብዙ ሀገራት በተናጠል ተናገር ያለው የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡ። ይሄው ጥያቄያችን። የመደመር መንግስት ኢትዮጵያ የባህር በር አልባ ሆና መቆየቷም ብሔራዊ ጥቅሟን በእጅጉ መጉዳቱን ለዓለም አቀፍ ማህበረሰብ ለማሳወቅ ሰፊ ስራዎችን ሰርቷል። አሁን ላይ ጉዳዩ እንደ ኖር ከመቆጠር አልፎም በከፍተኛ አመራሮች፣ በፓርላማ አባላት፣ በፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁራን እንዲሁም በሚዲያ ተቋማት ዘንድ ዋነኛ የመወያያ አጀንዳ እንዲሆን ተደርጓል። በዚህም ከዓለም አቀፍ መድረኮች እስከ አህጉር አቀፍ ስብሰባዎች መንግስት የአፍሪካ ቀንድ ውህደትን ለማፍጠን የኢትዮጵያ ባህር በር ማግኘት ወሳኝ ስለመሆኑ በተደጋጋሚ አንስቷል። የኢኮኖሚ ትስስርን ያለ ወደብ ሊታሰብ እንደማይችልም በተደጋጋሚ ሞግቷል። For a nation like Ethiopia with over 130 million people እንደ ኢትዮጵያ ላሉ ከ130 ሚሊዮን በላይ ህዝብ ላላቸው ሀገራት ለዘላቂ ልማታቸው የተለያዩ የመውጫ በር ያስፈልጋቸዋል። አስተማማኝ የባህር በር በሰላማዊ ትብብር ማግኘት ወሳኝ ነው። ይህም ለሀገራችን ኢኮኖሚና ለአፍሪካ ቀንድ ሰላም ትልቅ ፋይዳ ይኖረዋል። እንግዲህ የባህር በር ጥያቄ የኢትዮጵያን ህልውና የኢትዮጵያን ሉዓላዊነት የማስቀጠል ያለማስቀጠል ጉዳይ የሚበይን ጥያቄ ነው። በዚህ ጉዳይ ላይ ማንም የሐሳብም የፖለቲካም የምንም ልዩነት ቢኖርሽ የምትደራደሪው የምታስቢው ነገር አይደለም። አለማሳካትም አይቻልም። የምርጫ ጉዳይ አይደለም። አሁን ጠይቄሽ ከቻለ አሳካለው ካልቻልኩ አላሳካም የምትዩ ነገር አይደለም። በቃ እንደ ሀገር የደህንነት ስጋት ሆኖብናል። እንደ ሀገር የኢኮኖሚ ስጋት ሆኖብናል። እንደ ሀገር የብዙ ነገር ስጋታችን ሆኗል። እንደ ሀገር አዲስ ነገር አለም የጠየቅነው ወደ ነበርንበት እንመለስ ያልነው። ስለዚህ ማሳካት የግዴታ ነው። ኢትዮጵያ በህዝብ ብዛት ትልቋ የባህር በር አልባ ሀገር እንደመሆኗም ይህንን ብሔራዊ አጀንዳም የዓለም አቀፍ የፖለቲካ ተንታኞች፣ የጂኦፖለቲካ ምሁራን እንዲሁም ተቋማት ዘንድ መነጋገሪያ እንዲሆን መደረጉ በራሱ ትልቅ ስኬት ተደርጎ ተወስዷል። ምክንያቱም በጂኦግራፊያዊ እስር ቤት ውስጥ ለረጅም ጊዜ መቆየት አትችልምና ነው የሚለው ምላሽ ሆኗል። ይህም የመደመር መንግስት ጥያቄ ተገቢ፣ ወቅታዊና ዓለም አቀፍ ህግጋት የተደገፈ በመሆኑ በእርግጥም ኢትዮጵያ የባህር በሯን አስመልሳ ብሔራዊ ጥቅሟን በማረጋገጥ የቀጠናው ታላቅ ሀገር እንድትሆን ለማስቻል የተጀመረው ጥረት የትውልዱን ስብራት የሚጠግን ይሆናል።